አሁን የክላስተር ተደራጀው ላይ ሰፋ አድርገን መስጠታችን ምንድነው መሰላችሁ ለሚቀጥለው ለብዙ አርሶ አደር ከዛ ላይ መሰብሰብ ስለሚቻል ነው። ተበጣጥሶ ሲሆን ግን አንደኛ ለጥቃት የሚጋለጣል፣ ተባይም ቢከሰት ያችኑ ይጨርሳታል። እንደዚህ አይነት ነገሮች አሉ እና ዋናው ግን ምንድነው አሁን በክላስተር ለሆኑት ሌሎችንም እናስተምርበታለን። በነገራችን ላይ ወስደን እናስተምርበታለን፣ እናሳይበታለን። ከዛ የሚነሳውን ደግሞ በቀጣይ ለሌሎች አርሶ አደሮች የምንሰጥበት ሁኔታ ይኖራል ማለት ነው እና በዛ አንግል ነውና እንትኑን አስቡት፣ መልካሙን አስቡት። አሁን አበበን ከከበደ ለማለያየት አይደለም ዋናው ሐሳቡ። በቀጣይ እዛ ቁጥር 4 ላይ ያሉ አተር ፈላጊ አርሶ አደሮችን ፍላጎት ለማሟላት መነሻ እናንተ ናችሁ። ምርምር ማዕከል በፍጹም ማድረስ አይችልም። በፍጹም ይሄ ራሱ አሁን ለእናንተ የምንሰጠው ቅድም እንዳልኳችሁ አግባብነት የለውም። በዚህ መንገድ አልነበረ የሚሰጠው። ሌላ አካል አባስቶ ሰፋ አድርጎ ምናምን ነበር እንደዛ። ግን አሁን ቤተሰባዊ ትስስሩን ከመፍጠርም አኳያ አካባቢን ቀይር የሚል አሁን ቅድም እንዳልኳችሁ ነው። ሽምብራ ቀጥሎ እንትን እናደርጋለን፣ እቅድ ይዘናል። እንደዚህ አተር አብቃይ ባቄላም አለን። በቀጣይ የምናይበት ሁኔታ ይኖራልና እንደ መነሻ ውሰዱት። ሁላችሁንም ማርካት አይቻልም፣ በፍጹም አይቻልም። እሱን ታሳቢ አድርጎ ለማመጣጠን እንሞክራለን። በተቻለ መጠን እንደዛ ለማድረግ እንሞክራለን። እንግዲህ ምንድነው መሰላችሁ የምንሰጣችሁ ዝርያዎች ከበሽታ መቋቋም ጋር ተያይዞ ከምርት ጋር ተያይዞ አሁን የኛ አካባቢ እንደምታዩት ለዝናብ እጥረት የተጋለጠ ነው። አንዳንዴ አነስተኛ ዝናብ ብቻ ዘንቦ ክረምቱም ያበቃበታል። በዛችሁ ባገኘው ዝናብ መጠን ራሱን ዘር ተክቶ መሄድ የሚችሉ አብዛኞቹ እነዛ ላይ ትኩረት የምናደርገው እና ከተባይ ጋር ተያይዞ አሁን ተባይ የሚቋቋም ዝርያ የለም በአገር ደረጃ ብቻ ሳይሆን በዓለም ደረጃ። ይሄ ትል አይነካውም የሚባል አተርም ሆነ ሽምብራ የለም። ስለዚህ ምንድነው አሁን ቅድም ክላስተር እያልኳችሁ ነበር። በክላስተር ሲሆን የትል ጥቃቱ ይቀንሳል። አንድዬ ብቻ ትንሽዬ ብቻ እንትን ቢሆን በተለይ ሽምብራ ደግሞ በተለይ ሲሆን እንትኑ ይሄ ሟጨራው አለ የሚያወጣው ሽምብራ ያ በበዛ ቁጥር ለትሉ ይቆመጥጣል። ያ ደግሞ የሚሆነው መቼ ነው? በክላስተር ሲሆን ነው። አንድ ማሳ ብቻ ከሆነች ያችን ንፋስ ዙሪያውን ይመታትና ወዲያው አትቆይም ያቺ ሟጨራዋ እና ለትሉ ምቹት ነገር ይፈጥራል ማለት ነው። ከዛ ውጪ ግን ትል ስለተከሰተ ደግሞ መርጨት አለብን ማለት ደግሞ አይደለም። በነገራችን ላይ እርጨት ለማድረግ ኬሚካል ለመርጨት ምን ያህል የትል ብዛት መኖር አለበት የሚለው ከግምት መግባት አለበት። ሽምብራ ማሳ ላይ ትል ማጥፋት ከባድ ነው። ግን ትሉ ምን ያህል ጉዳት ያደርሳል? ኬሚካል ገዝተን ነው የምንረጨው አይደል? የምንገዛበት ዋጋ አለ። ያ ብቻ አይደለም። ዙሪያችን ንብ የሚያነቡ ደግሞ አሉ፣ ሌሎች አርሶ አደሮች አሉ። እነሱ ላይም ተጽዕኖ እንፈጥራለን እና የኛን ጉዳት ከግምት አስገብተን ነው ወደ ርጭት ልንገባ የሚገባን። ያንን ለመወሰን እንግዲህ እነ ወይንሸት የቅርብ ሰዎች በደንብ በአካል መታየት አለባቸው። እንዲህ አሁን ለምሳሌ እኔ ጋር ስልክ ደውላችሁ ሽምብራዬ ላይ ወይም አተር ላይ ትል ተከስቷልና ምን ኬሚካል ልርጭ ብትሉ እኔ መልስ አልሰጣችሁም። ይሄን ኬሚካል ልርጩ አላችሁም። በፍጹም በአካል በደንብ መታየት አለበት። እነ ወይንሸትን መጠቀም አለባችሁ። ምን ያህል ነው ትሉ ጥቃት የሚለውን ነገር እነሱ ማየት አለባቸው። እነሱ አይተው ካረጋገጡ በኋላ ነው ወደ ኬሚካል ምንመጣው ማለት ነው። የተለያዩ የተመከሩ ኬሚካሎች አሉ። እሱንም ቅድም እንዳልኳችሁ ነው። ምን ያህል ያዋጣናል? ለምሳሌ ትሉም ስለተከሰተ ምን ያህል ያዋጣናል? ኬሚካል ሄደን እንገዛለን። ለምሳሌ አሁን ምንገዛው ወልዲያ ሊሆን ይችላል። ወልዲያ 100 ብር ትራንስፖርት እናወጣለን፣ ለኬሚካል ዋጋ እናወጣለን። ከዛም ተን ደግሞ ስንረጭ እኛ ጋርም የተያያዝ የሆኑ የጤና ችግሮች ይኖራሉ፣ የንብ ጉዳይ ይኖራል። እነዚህን ሁሉ ከግምት ማስገባት አለብን ማለት ነው። ነገር ግን ከአቅም በላይ ከሆነ የሚመከሩ ኬሚካሎች አሉ። እሱን አሁን ይሄንን ኬሚካል ተጠቀሙ አልላችሁም። አሁንም ቢሆን ችግሩ ሲከሰት ነው ያኔ ነው የምናየው። ምክንያቱም ችግሩ በተከሰተበት ሰዓት የትኛው የተሻለ ኬሚካል ይኖራል የሚለውን ከግምት እስካሁን የምንጠቀምበት አለ። ለምሳሌ ዘንድሮ ስታመርቱ ትል ቢከሰት ተከስቷልና ያኔ ስናይ ምን መክራችሁ ኬሚካል ደግሞ ሌላ ሊሆን ይችላል። ዞሮ መፍትሄ አለው። ግን መፍትሄው ጋር የምንሄደው በተለይ ወደ ኬሚካል መፍትሄ የምንሄደው አማራጭ ሲጠፋ ብቻ ነው። ይሄንን ከግምት እንድታስገቡ ነው። ከዛ ውጪ ከበሽታ አኳያ የኛ ዝርያዎች የተሻለ አቅም አላቸው። ለምንድነው? አሁን ለምሳሌ በአገር ደረጃ የሚለቀቁ የአተር ዝርያዎች አሉ፣ በጣም ብዙ አሉ። እነሱ እኛ ጋር ቢመጡ መቋቋም አይችሉም። ይሄ አመዳ የሚባል በሽታ ታውቃላችኋል? አተር ላይ ነጭ የሚያደርግ እሱን ያመልጣል። የኛ ዝርያ ፈጣን ስለሆነ
ከመሃል ሀገር የምናመጣው ዝርያ ያንን መቋቋም አይችልም። አብዛኞቹ እነሱም እንደሚያዩት ምርታማነቱ ጥሩ ይሁን እንጂ ዘግይቶ ደረሰ ምን አያስጨንቃቸውም። እኛ ደግሞ ዘግይቶ መድረሱን አንመክርም። ምክንያቱም አካባቢያችን ለዝናብ እጥረት የተጋለጠ ስለሆነ ቶሎ ባለው እርጥበት ቶሎ ምርት የሚሰጠውን ዝርያ ነው ትኩረት የምናደርገው። በነገራችን ላይ በየ5 ወይም በየ10 ዓመቱ በዓለም ደረጃ የሚከሰት ኤልኒኖ የሚባል የአየር ንብረት ለውጥ ጋር ተያይዞ የሚመጣ ክስተት አለ። በእኛ ለኢትዮጵያ ብቻ ሳይሆን ለአፍሪካም ሌሎችም ሀገራቶች በዚህ ጊዜ ክረምት የሆነው ዝናቡ ያይልባቸዋል። በዚህ ጊዜ ደግሞ እንደዚሁ ፀሐይ ወይም ደግሞ እንትን የሆነው ሙቀቱ ያይልባቸዋል። እንደዚህ አይነት ነገሮች አሉና አሁንም ኢትዮጵያ ላይ እንደዚህ አይነት ነገር ይከሰታል የሚል እሳቤ ስላለ ዝናቡ እንደጀመረ ቶሎ መዝራት ይመከራል። ለእንደዚህ አይነት ጊዜ ዝናቡ ሳያመልጠን ማለት ነው። ይሄንን ታሳቢ እንድታደርጉ ነው። እሺ እንደዚህ አይነት ነገሮች አሉ። ለኢትዮጵያ ብቻ አይደለም ይሄ መጣው ለሁሉም በዓለም ደረጃ ነው እና እንደዚህ አይነት ነገር አለ። ከዝናቡ ፍሰት ጋር ተያይዞ አጭርም ሊሆን ይችላል የሚል ስጋትም አለ የክረምቱ ዝናብ እና ይሄን ታሳቢ አድርጋችሁ እንትን እንድታደርጉ ነው። እችን ሐሳብ እንድሰጥ የፈለኩት ለምን መሰላችሁ? በደብረ ብርሃን ሪሰርች ማዕከል አለ እዛ በተሰጠው መግለጫ መሰረት ሀብሮ ወረዳ አንዱ የኤልኒኖ ተጋላጭ ነው በዚህ ዓመት። ስለዚህ ቀድማችሁ ለአርሶ አደሩ ግንዛቤ ስጡ ስለተባለ ቀበሌ ላይ ያው ሰብሰብ ብላችሁ የምናገኝበት መንገድ የለም። ቀድሞ የሚገባውን ዝናብ ጠብቆ ያን ያክል ሰፊ ዝናብ ይጥላል ብላችሁ ሳትጠብቁ በጣለችው ዝናብ ዘር መዝራት፣ ከተቻለ ደግሞ እነዚህ የአጭር ጊዜ ዝርያ ብትጠቀሙ የሚል አቅጣጫ መጥቷል። እነሱን ከጤፍም የትርፍ ቦታ ካለ የአጭር ጊዜ ደራሽ ማሽላዎችንም እነዚህን ቶሎ ብዘሩና ቀጣይ ደግሞ ከነሐሴ ቀድሞ ዝናብ የሚወጣ ትንበያ ስለተሰነበየ ግንዛቤው እንዲኖራችሁ ለማድረግ ነው። ከዚሁ ላይ ምንድነው አሁን ያለችዋን እርጥበት ለመጠቀም አረሟን ችላ እንዳትሏት እንዳይሻማው ማለት ነው። እሷ ላይም በደንብ እንትን በሉ። እሺ ቅድም እንዳልኳችሁ ነው የኤክስቴንሽን ተመራማሪ የሚሰጣችሁ አንዳንድ እንትኖች ይኖራሉ። ምንድነው አሁን ቅድም ለመግለጽ ሞክሬያለሁ። አሁን እንደመነሻ የአካባቢን ቀይር መሰረት አድርገን በአተር እና የተወሰኑ የፍላጎት ወደ 3 ሰው ወደ ሽምብራ እንትን ብለዋል። 30 አርሶ አደሮች ናቸው። 3ቱ ከአተር ወደ ሽምብራ እንትን ብለው ሽምብራ ኦልሬዲ ልንሰጣቸው ነው 10 እና 15 ኪሎ። ሌሎቻቸው እንደ መሬታቸው እንትን እነ ወይንሸት አደራጅቷቸዋል። ዋናው አሁን የክላስተር አፕሮቹ አነስተኛ ነው። ዋናው እሱ ሳይሆን ቴክኖሎጂን ሞር ለአካባቢን ቀይርን መሰረት አድርገን ማድረሱ ላይ ትኩረት እናደርግና ነገር ግን እነዚህ መኮንን ተሳትፎ ነበር ባለፈው እነሱን ስንሰደድ እና ምንድነው አሁን ቀጣይ እነዚህ እንደ ፍረግ ቲም በኋላ በሚቀጥለው ደግሞ በሌላ ክሮፕ በሌላ ቴክኖሎጂ እናንተ ይዛችሁ የምትቀጥሉበት ነገር እንዲኖር ከዛ አኳያ ያለውን መልእክት ታስተላልፍላችኋል። ራስን አስተዋውቀ ማለት ነው።